ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት ሐሙስ ጥር 21 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት የመረጃ ሰዓታችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። መረጃዎችን ወደ እናንተ በማድረስ ገዛይ እንዱላ እንደዚሁም የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ በድጋሚ እንጋብዛለን። አብራችሁ ነው። ወደ ቀዳሚው መረጃችን ስናልፍ የአፍሪካን መረጃ ነው የምናስቀድመው። 35ኛው የአፍሪካ ዋንጫ የውድድር መድረክ በሰሜን አፍሪካዊቱ ሀገር ሞሮኮ አስተናጋጅነት ተከናውኖ በምዕራብ አፍሪካዊቱ ሀገር የሴኔጋል ብሔራዊ ቡድን ሻምፒዮናነት መጠናቀቁ የሚታወስ ነው። በተለይ ደግሞ የተለያዩ አወዛጋቢና ጥሩ የሚያበረታቱ ነገሮችም በዚህ ዝግጅት ላይ ተመልክተናል። በተለይ በፍጻሜው ላይ የነበረው የሴኔጋል ብሔራዊ ቡድን ከሞሮኮ ብሔራዊ ቡድን ጋር ያደረጉት የፍጻሜ የዋንጫ ጨዋታ ብዙ ነገሮችን እንግዲህ አስነስቶ መጠናቀቁ የሚታወስ ነው። በብዙ ውዝግቦች የተሞላ የፍጻሜ ጨዋታ እንደነበረም እንደዚሁ የሚታወስ ነውና በተለይ እንደዚሁ የሻምፒዮናዋ ሀገር የሞሮኮ ደጋፊዎች በአጠቃላይ የኮቺንግ ስታፍ አባላቶች ተጫዋቾችም እንደዚሁ በነፍስ ወከፍ ያደረጓቸው እንቅስቃሴዎች ለአፍሪካ እግር ኳስ እንደዚሁ ጥሩ የማይባል ጠባሳን ጥሎ ማለፉም የሚታወስ ነውና ጉዳዩን እንግዲህ ሲያጤን የነበረው የካፍ ስራ አስፈጻሚ ትላንትና እንደዚሁ ውሳኔ አስተላልፏል ማለት ነው። የተለያዩ ውሳኔዎች ተሰጥተዋል። በተለይ በሻምፒዮናዋ ሀገር ሴኔጋል ብሔራዊ ቡድን የኮቺንግ ስታፍ አባላቶች የዋናው የብሔራዊ ቡድኑ አሰልጣኝ ፓፔቲያውን ጨምሮ የተለያዩ አካላት እንደዚሁ የቅጣት ሰለባ የሆኑበት ውሳኔ ነው በካፍ በኩል የተወሰነው ማለት ነው። ካፍ እንግዲህ የመጀመሪያው ለዚህ ክስተት ተጠያቂ ያደረገው አሰልጣኝ ፓፔቲያው ነው፣ የሴኔጋል ብሔራዊ ቡድንን አሰልጣኝ ማለት ነውና የቅጣቱን ውሳኔ እንደሚከተለው አስፍሮታል። እንግዲህ አሰልጣኝ ፓፔቲያው ተጫዋቾቹን ሲያነሳሳ ነበር ወደ መልበሻ ክፍል ጨዋታውን አቋርጠው ወይም ሜዳ ለቀው እንዲወጡ ማለት ነው። ይሄ ደግሞ በስፖርታዊ ጨዋነትም የፊፋንም ይሁን የካፍ መርህን ለሙያ ታማኝ የመሆን ወይም ደግሞ በዛ ያንን ጨዋታ በመላው ዓለም የሚከታተሉ ደጋፊዎችን ሁሉ ያስቆጣና በጣም ያሳዘነ ድርጊት እንደነበረ ይታወሳልና ከዚህ ጋር ተያይዞ እንግዲህ 5 የካፍ ጨዋታዎችን እንዳይመሩ እንደዚሁ እግር ጥሎባቸዋል ማለት ነው የአሰልጣኝ ፔፔቲያው ላይ። ከዛ በተጨማሪ 100,000 የአሜሪካ ዶላርም እንደዚሁ ተቀጥቷል ይህ አሰልጣኝ። በቀጣይ እንግዲህ በ2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የሴኔጋል ብሔራዊ ቡድንን ይመራሉ። ምናልባት ፊፋ ከዚህ ጋር ተያይዞ በፍጻሜው ጨዋታ ላይ የፊፋው ፕሬዝዳንት ጂያኒ ኢንፋንቲኒዮም ስቴዲየም ተገኝተው ሲከታተሉ ስለነበረ ምናልባት እንግዲህ ካፍና ፊፋ በዚህ ጉዳይ ላይ ምን እንደሚሉ ወይም ደግሞ ምን አይነት ውሳኔ ሊያስተላልፉ ተጨማሪ ውሳኔ ሊያስተላልፉ እንደሚችሉ ይጠበቃልና እስካሁን ድረስ እንግዲህ ካፍ የሚመራቸውን 5 ጨዋታዎች ናቸው እኛ አሰልጣኝ የተቀጡት። 100,000 ዶላር ደግሞ ቀደም ሲል እንደገለጽኩላችሁ። ሌላኛው የሴኔጋል እግር ኳስ ፌዴሬሽንም ደጋፊዎች በተለይ ደግሞ ያልተገባ ነገር በፍጻሜው ጨዋታ ላይ ማስመልከታቸውን ተከትሎ ሲደባደቡ ነበረ የጸጥታ አካላት ጋር በተያያዘ እንደዚሁም ደግሞ የቫር ውሳኔን በሚሰጡ ዳኞች ላይም እንደዚሁ የከበባና የተለያዩ እንቅስቃሴዎችን ያልተገቡ ስፖርታዊ ያልሆኑ እንቅስቃሴዎችን ማድረጋቸውን ተከትሎ 600,000 ዶላር እንደዚሁ ደጋፊዎች መቀጣታቸውን ተዘግቧል ማለት ነው። በሌላኛው በኩል ደግሞ እንደዚሁ ተጫዋቾችም የዚሁ የቅጣቱ ሰለባ ሆነዋል። የሴኔጋል ብሔራዊ ቡድን ባሮዬ ኒዲዬ እና እንደዚሁ ኢስማኤል ሳር ባደረጓቸው ያልተገባ እንቅስቃሴዎች እነሱም የካፍን 2 ተጫዋቾች እንደዚሁ እንዳይጫወቱ ቅጣት ተላልፎባቸዋል ማለት ነው። በሞሮኮ እግር ኳስ ፌዴሬሽን በኩልም የተለያዩ ቅጣቶች እንደዚሁ ተጥሏል። በሞሮኮ እግር ኳስ ፌዴሬሽን ላይ ማለት ነው። ካፍ ያስተላልፋቸውን ውሳኔዎች ስንመለከት ኳስ አቀባዮችን በተለይ ሲያውኩ ነበር ተብሏል። ከዚህ ጋር ተያይዞ እንደዚሁ 200,000 ዶላር እንደተቀጡ ካፍ እንደዚሁ ውሳኔውን አስተላልፏል ማለት ነው። ተጫዋቾችም እንደዚሁ በነፍስ ወከፍ ቅጣት ተላልፎባቸዋል። የሞሮኮ ብሔራዊ ቡድን ተጫዋቾች አሽራፍ ሀኪሚ 2 ጨዋታ ለተቃራኒ ቡድን ተጫዋቾች ክብር አልሰጠም ለኮቺንግ ስታፍ አባላት። እንደዚሁም ዳኞች ላይ ያሳየ የነበረው ያልተገባን ጸባይ መሰረት በማድረግ እንደዚሁ 2 ጨዋታዎች ተቀጥቷል። ከዛ ባለፈ ደግሞ ኢስማኤል ሳባሪም 3 ጨዋታዎችና 100,000 ዶላር እንዲከፍል እንደዚሁ ካፍ ወስኖበታል ማለት ነው። የሞሮኮ እግር ኳስ ፌዴሬሽን ደግሞ 100,000 ዶላር እንደዚሁ በአጠቃላይ
አዘጋጅ ሆነው ያልተገባ ነገር በማሳየታቸው ለስፖርት ቤተሰቡ እነዚህ አይነት ውሳኔዎችን አስተላልፈዋል። በርከት ያሉ ውሳኔዎች ናቸው። እነዚህ ግን ዋና ዋናዎቹን እንግዲህ ካፍ ይፋ ያደረጋቸውን መረጃዎች ነው ወደናንተ ያደረስነው ማለት ነው። እንግዲህ በቀጣይ የአፍሪካ ዋንጫ የውድድር መድረክን ለሚያስተናግዱ ሀገራት ትልቅ የቤት ስራና ትልቅ መማሪያ ይሆናል ተብሎ ነው የሚጠበቀው። አንደኛዋ እንግዲህ ኢትዮጵያ ናት። ምናልባት በቀጣይ የ28ቱን የአፍሪካ ዋንጫ የውድድር መድረክ ታስተናግዳለች ተብሎ የሚጠበቀው ማለት ነውና ከነዚህ አይነት ቅጣቶች እንግዲህ ኢትዮጵያስ በቀጣይ ይሄ እድል የሚገጥማት ከሆነ ለሶስተኛ ጊዜ ነው እንግዲህ ከዚህ ቀደም በተለያዩ አጋጣሚዎች የሶስተኛውን እና የስድስተኛውን እንደዚሁ የአስረኛውን የአፍሪካ ዋንጫ የውድድር መድረክ ማስተናገዷ የሚታወስ ነው። ለአራተኛ ጊዜ የዚህን የመሰረተችውን የካፍ የውድድር ስነስርዓት ማግኘት የምትችል ከሆነ እንግዲህ እነዚህ አይነት ነገሮች እርምት ይወሰድባቸዋል ብለን እናስባለን። በሌሎችም አዘጋጆች ያልተመለከትነው ነው እንግዲህ ሞሮኮ በእግር ኳሱ በጣም አድጋለች ተብሎ ከሚታዩ ሀገራቶች መካከል አንደኛዋ ናትና በእንደዚህ አይነት መልኩ እንግዲህ የፍጻሜውን ጨዋታ ማከናወኗ በብዙ እያስተቻት ነው የሚገኘው። የዓለም ዋንጫንም በቀጣይ በ2030 በጣም ላይ የሚያስተናግዱ ነው የሚሆነው ከስፔን እና እንደዚሁ ከፖርቹጋል ጋር ማለት ነውና እነዚህ ነገሮች እንዴት ይታያሉ በቀጣይ የምንመለከታቸው ይሆናል። በቀጥታ ወደ አውሮፓ እንሻገራለን። ግዙፉ የእግር ኳስ መድረክ የአውሮፓ ቻምፒየንስ ሊግ የውድድር መድረክ እንግዲህ የመጀመሪያው ሊግ ፌስ ተጠናቋል። ትላንት የስምንተኛ ዙር ጨዋታዎች ናቸው በአውሮፓ የተለያዩ ከተማ ስቴዲየሞች የተከናወኑትና ያልተጠበቁ ውጤቶች የተመዘገቡበት ብዙ ድራማዊ ክስተቶች የነበረበት ምሽት ነው ማለት ይቻላል። አንዳንድ ጨዋታዎች በስተመጨረሻ በተቆጠሩ ኳሶች ብዙ የእግር ኳሱን ቤተሰቦች አዝናንቷልና ልብ ሰቃይ ነበሩ ማለት ይቻላልና የአውሮፓ ቻምፒየንስ ሊግ የውድድር መድረስ በተለይ በዚህ በአዲሱ የውድድር ፎርማት ከመጣ በኋላ ብዙዎች እንዳልተመቻቸው ሲናገሩ ነበር። የመጀመሪያው የዚህ የግሩፕ ስቴጅ እንቅስቃሴ ይሻል ነበር የሚል ለፉክክርም እንደዚሁ አስተያየት ሲሰጡ ነበር። ነገር ግን ትልልቅ ጨዋታዎችን በየሳምንቱ ሲያስመለክተን ነበር። ትላንት ምሽት ራሱ የተደረጉ ጨዋታዎች በተለይ የፕሌኦፉን እድል ለማግኘት ክለቦች ከባድ ፍልሚያ ነበር ሲያደርጉ የነበረው ማለት ነው። አንደኛው ደግሞ ብዙዎችን ሲያስገርም የነበረው የቤኒፊካና የሪያል ማድሪድ ጨዋታ ነበረ። የብዙዎች መነጋገሪያ ሆኗል። እንግዲህ ቤኒፊካ በአንጋፋው አሰልጣኝ ጆዜ ሞሪኒዮ ነው እየተመራ የሚገኘው። ጆዜ ሞሪኒዮ ደግሞ የቀድሞ ክለባቸውን የገጠሙት ትላንት ምሽት ሪያል ማድሪድን ከዚህ ቀደም ማሰልጠናቸው የሚታወስ ነውና ከዚህ ጋር ተያይዞ ይህንን ጨዋታ ተጠባቂ አድርጎት ነበረ። እንግዲህ አንጋፋው አሰልጣኝ አሁንም ታክቲካቸው እንዳላረጀ በቀድሞ ክለባቸው ላይ የተጎናጸፉት የ4-2 ድል አሁንም አቅሙ እንዳላቸው አስመስክረዋል ማለት ይቻላል። እንግዲህ እሳቸው በሪያል ማድሪድ ቤት ብቻ አይደለም በቼልሲ እጅግ በጣም የማይፋቅ ሌሎች አሰልጣኞች ሊከልሉት የማይችል ታሪክ ሰርተው ማለፋቸው የሚታወስ ነው። ከዛም ባለፈ በማንቸስተር ዩናይትድ ቤትም ያን ያህል ውጤታማ ባይሆንም ነገር ግን እዛም እንደዚሁ ቆይታ አድርገዋል። በቶተንሃም ሆትስፐርስም እነዚህ ሶስቱ የእንግሊዝ ክለቦች በተለይ የሀገር ቤት ደጋፊዎች በደንብ ያስታውሷቸዋል በእንግሊዝ ፕሪሚየር ሊግ። ከዛ ባለፈ ደግሞ በኢንተር ሚላንም እንደዚሁ የቻምፒየንስ ሊግን የዋንጫ ክብር ማሳካት ችለዋል። በሀገራቸው ክለብ በፖርቶም በተመሳሳይ የአውሮፓ ቻምፒየንስ ሊግ የዋንጫ ክብርን ማሳካት ችለዋል። ከዛም በሮማ ደግሞ እንደዚሁ ሌሎች የዋንጫ ክብሮችን እንደዚሁ ማሳካት የቻሉበትን አጋጣሚ ተመልክተናል። ፊነርባቼን ከዚህ ቀደም አይተናል በቱርኩ ክለብና ብዙ ክለቦችን ተዘዋዝሮ በማሰልጠንና በውጤታማነታቸው ከዛ ባለፈ ደግሞ አያም ዘ ስፔሻል ዋን እያሉ ራሳቸውን እንደ ልዩ ሰው የሚቆጥሩ ትልቅ አሰልጣኝ ናቸውና ሚዲያው በተለይ ደግሞ የስፖርት ቤተሰቡ ብዙ የእግር ኳስን የማይወዱ ሰዎች ራሱ የእሳቸውን ንግግሮች የእሳቸውን ያሰለጣጠን ሂደት እንደገና የሚያወሯቸውን ነገር በተግባር መሬት ላይ በመተግበር ብዙዎችን አሳምነው ወደ እግር ኳሱ ሜዳ እንዲመጡ ያደረጉ የእግር ኳሱ ብራንድ ከሚባሉና ከሚወደዱ አሰልጣኞች መካከል አንደኛው ናቸውና ትላንትና ጆዜ ሞሪኒዮ ስለተሳካላቸው ብዙዎች ደስ ብሏቸዋል። የተለያዩ በሶሻል ሚዲያው ላይ የእሳቸውን ምስል ይዘው እየወጡ ነው እየተመለከትን የምንገኘው ማለት ነውና ትላንትና እንግዲህ በስታዲዮ ዳሉዝ በተደረገው ጨዋታ ቤኒፊካ 4-2 በሆነ ውጤት ማሸነፍ ችሏል እና ትላንት እንግዲህ ጨዋታውን ልዩ ያደረገውና አፈጻጸሙንም የበለጠ ያሳምረው ዩክሬናዊ ግብ ጠባቂ አናቴሊ ቱቢ የተሰኘው ግብ ጠባቂ ነው። ገና ወጣት ነው። 24 ዓመቱ ላይ ነው የሚገኘው። በግብ ጠባቂዎች ደግሞ በጣም ወጣት የሚባልበት የእድሜ ኤጅ ላይ ነው የሚገኘውና ይህ እንግዲህ ተጫዋች አስቀድሞ 4-2 በሆነ ውጤት አስቀድሞ 3-2 በሆነ ውጤት ቤኒፊካ ይህን ጨዋታ ይመራ ነበር ማለት ነውና
ነገር ግን ማርሴ በግብ ክፍያ ከነሱ የተሻለ ስለሆነ 3-3 የግብ ዕዳ ቢኖርባቸውም በዚሁ ውጤት የሚጠናቀቅ ከሆነ ቤኒፊካ ወደ ፕሌይኦፉ የመግባት እድሉ በጣም ጠባብ ነበረና ከውድድር መድረኩ ይሰናበት ነበረ። እንግዲህ 90 ደቂቃ ተጠናቆ 5 ደቂቃ የመሃል ዳኛው ወይም ፎርዝ ኦፊሻሉ ጨመሩ። 5ቱም ደቂቃ ተጠናቀቀ። ከ5ቱ ላይ የባከነ ሌላ 3 ነው የጨመሩላቸው ማለት ነው በጨዋታው እንቅስቃሴ ላይ እንግዲህ ከ90ው የተጨመረው 5 ነው። ነገር ግን ከ5ቱ ደቂቃ ደግሞ 3 ደቂቃዎች የባከኑ ተመልክተናል እና ይሄ ክስተት እንግዲህ የተመለከትነው 98ኛው ደቂቃ ላይ የቅጣት ምት ታገኙ ቤኒፊካዎች በዚህ በቀኝ መስመር አካባቢ ላይ ማለት ነው ከ16-50 ውጪ ዲያጎናል አይነት ሁኔታ ላይ ነው ይህንን ቅጣት ምት ያገኙትና የተሻማውን ቅጣት ምት በሁኔታው ተስፋ የቆረጡት ቤኒፊካዎች ግብ ጠባቂው የመጨረሻ እድሉን ለመሞከር 11ኛ ተጫዋች ሆኖ ወደ 16-50 አመራ ይህንን የቅጣት ምት ለመሻማት ማለት ነው። የተሻማውንም የቅጣት ምት በግሩም ሁኔታ በግንባሩ አስቆጥሮ በስታዲዮ ዳሉዝ የነበሩትን የቤኒፊካ ደጋፊዎች የአሰልጣኝ ኮቺንግ ስታፍ አባላት እንዲሯሯጡ እንዲደበላለቅ ሆኗልና እጅግ በጣም የሚገርም በቻምፒየንስ ሊግ ካየናቸው ያልተጠበቁ ውጤቶች መካከል አንደኛው በዋናነት ሊጠቀስ የሚችለው የቤኒፊካና የሪያል ማድሪድ የትላንት ምሽቱ የመጨረሻ የሽርፍራፊ ደቂቃዎች እብደት ነበር ማለት ይቻላልና ትላንትና በጣም አስደሳች ነበረ። በተለይ ለአሰልጣኝ ጆዜ ሞሪኒዮ የኮቺንግ ስታፍ አባላቶች እርስ በርስ ሲተቃቀፉ ተቃራኒዎች ያገኙትን ሲያቅፉ የነበረበትን ሂደት ተመልክተናል። የግብ ጠባቂው ደግሞ ደስታ በጣም የሚገርም ነው። እንግዲህ ከተሰጠው ሮል በተጨማሪ ግብ በማግባቱም ተሳትፎ ብዙ ኳሶችን ሲያመክንባቸው ነበር። አስቀድሞም የተሻለ ነበር ቤኒፊካ በትላንቱ እንቅስቃሴ ላይ ደጋፊው ድባቡ በጣም የሚገርም ነበረ እና በአሰልጣኛቸውም ላይ የነበራቸውን እምነት ወደ መሬት አውርደው ጆዜ ሞሪኒዮ አትሊስት ወደዚህ ወደ ጥሎ ማለፍ 16ቱ ይህንን ክለብ ይዘው በመግባታቸው እንግዲህ አንደኛው የረካውበት በእግር ኳስ ሕይወቴ ብዙ ትልልቅ ድሎችን ማስመዝገብ ችለናል። ትላንት ምሽት ግን ለቤኒፊካ ታማኙ ደጋፊዎች የሰጠናቸው ስጦታ እጅግ በጣም የሚገባቸውም ነው፣ እኛን ደስተኛ አድርጎናል የሚል ከጨዋታው መጠናቀቅ በኋላ ይህንን አስተያየት ሰጥቷል ጆዜ ሞሪኒዮ እና ትላንትና የነበረው እንግዲህ በተለይ በሁሉም ስቴዲየሙ ጨዋታው ተጠናቀው ይሄ ጨዋታ ብቻ ነበረ የተወሰኑ ደቂቃዎችን የተመለከትነውና በጣም አስገራሚ ነበረ። ተመልሳችሁ ብታዩት ሃይላይቶቹን ትላንት የነበረው የጨዋታው መጠናቀቂያው ሰዓት ላይ የተቆጠረው ጎል ብዙዎችን ያስደሰተና ስሜት ውስጥ የከተተ ነበረና ብዙ ነገሮችን ተመልክተናል ትላንት በነበረው ሂደት። ስለዚህም እንግዲህ ቤኒፊካ 24ኛ ደረጃን ይዞ በማጠናቀቅ በቀጣይ በፕሌይኦፍ ወደ ኳርተር ፋይናሉ ለመግባት ከባድ ፍልም ያደርጋል ተብሎ ነው የሚጠበቀው ማለት ነው። ትላንት የነበራቸው ግን እንቅስቃሴን ያስመዘገቡት ውጤት ለክለቡ ትልቅ ተርኒንግ ፖይንት ነው፣ ለቤኒፊካም ደጋፊዎች ጭምር ማለት ነው። ወደ ሌሎች ጨዋታዎች ስናልፍ ትላንት እንግዲህ አርሰናልም የመጨረሻ 8ኛ ጨዋታውን በምን አይነት መልኩ ሊያጠናቅቅ ይችላል ከ3 ተከታታይ የሊጉ ውጤት አልባ ጉዞ በኋላ የሚል ጥያቄ ሲያስነሳ ነበር። ትላንትና እንግዲህ ካራይትን ነው በሜዳው የጋበዘው። ትላንትና እንግዲህ 3-2 በሆነ ውጤት በማሸነፍ 8ኛ ድሉን ማስመዝገብ ችሏል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ በአዲስ የውድድር ፎርማት ከመጣ በኋላ የመጀመሪያው ክለብ ሆኗል 8 ተከታታይ ጨዋታዎችን በማሸነፍ ማለት ነው። አርሰናል ይህንን ታሪክ መጻፍ ችሏል። እንግዲህ በዚሁ ፎርማት ስለሚቀጥል ከዚህ በኋላ የአውሮፓ ቻምፒየንስ ሊግ የውድድር መድረክ በቀጣይ የአውሮፓ ተሳታፊ ክለቦች ይህንን ሪከርድ ይሰብሩታል የሚለው ነገር ይጠበቃል ማለት ነውና ትላንትና በነበረው እንቅስቃሴ ላይ ጄኬሬሽ ገና 3ኛው ደቂቃ ላይ ነበር ጎል ማስቆጠር የቻለው። ከዛ በኋላ ደግሞ ከአያቨርትስ ከ357 ቀናቶች በኋላ ጉዳት ላይ እንደነበረ ይታወቃል። ይህ ተጫዋች ጀርመናዊ ኢንተርናሽናል ትላንትና ገብቷል፣ ጎል አስቆጥሯል። ከዛ ባለፈም ለጎል የሆነ ኳስም እንደዚሁ አመቻችቶ ማቀበል ችሏል እና ድንቅ ነበረ። የአርሰናል ደጋፊዎች በጣም ተደስተውበታል። በቀጣይ ምናልባት የማጥቃት አማራጭ ይሆናል ብለው ተስፋ የጣሉበት ከአያቨርትስ ላይ ሆኗል። ከነ ቪክቶር ጄኬሬሽ እና እንደዚሁ ከነ ጄሱስ በላቀ ሁኔታ ከአያቨርትስ አሁን እያሳየ ያለው እንቅስቃሴ የበለጠ ሊያድግ የሚችል ነው፣ የበለጠ አማራጭ ይሰጠናል የሚል ሀሳብ እየገለጹ ነው የሚገኙት። ትላንትና እንግዲህ 2 የግብ ተሳትፎ ማድረግ ችሏልና ተቀይሮ ሲወጣም የአርሰናል ደጋፊዎች ሲያጨበጭቡለት ነበር፣ በጣም ሲያደንቁት ነበርና እንግዳ አልሆነም። በቀጥታ ወደ ግብ አግቢነቱ የተመለሰበት ሂደት በብዙዎች ዘንድ አድናቆትን እያተረፈለት ነው የሚገኘው። ትላንትና እንግዲህ ሌላኛውን 3ኛውን ጎል ማስቆጠር የቻለው ደግሞ ብራዚላዊ ኢንተርናሽናል ገብርኤል ማርቲኔሊ ነው። ይህ የዊንግ ተጫዋች እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በተከታታይ ጨዋታዎች ላይ ጎል እያስቆጠረ ነው የሚገኘው። የተለያየ መልክ እያየንበት እንገኛለን። በፕሪሚየር ሊጉ ሌላ ተጫዋች እንደዚሁም በቻምፒየንስ ሊጉ ደግሞ እጅግ በጣም የተዋጣለት ግብ አዳኝ ሆኖ እየተመለከትነው እንገኛለን። ትላንት እንግዲህ
በውድድር መድረኩ ላይ ስድስተኛ ግቡን ነው ከመረብ ማሳረፍ የቻለው ማለት ነውና በአውሮፓ ቻምፒየንስ ሊግ የውድድር መድረክ እጅግ በጣም አስገራሚ ጊዜን እያሳለፈ ነው የሚገኘው። ገብርኤል ማርቲኔሊ በተለይ አጠቃላይ በክለቡ ደግሞ የከፍተኛ ጎል አስቆጣሪነቱን ትራክ እሱ ነው የሚመራው። 10 ግቦችን በማስቆጠር ገብርኤል ማርቲኔሊ በውድድር ዓመቱ የአርሰናል የክለቡ ማለት ነው ከፍተኛ ጎል አስቆጣሪ ሆኖ እየተመለከት ነው እንገኛለን። የተወሰኑ የቴክኒክ ችግሮችን ማስተካከል ከቻለና ቀና ብሎ ከቡድን አጋሮቹ ጋር መጫወት ቢችል ይሄ ተጫዋች ያለው ክሎት በጣም የሚገርም መሆኑን ብዙ የእግር ኳሱ ሊቃን ናቸው የሚመሰክሩለት። ነገር ግን ደግሞ ትልቁ ነገር ያለው ትናንሽ ነገሮች ላይ ደግሞ በተለይ ቅንጅት ስራዎችን መስጠት ያለበትን ውሳኔዎች ላይ በተለይ የተሳሳተ ዲሲሽኖችን እናያለን አንዳንድ የማጥቃት እንቅስቃሴዎች ላይ ማለት ነውና ይሄ ደግሞ ቅር ያሰኛል የአርሰናል ደጋፊዎችን ብዙ ጊዜ ማለት ነውና ከዚህ ጋር በተያያዘ እንግዲህ በቀጣይ እነዚህን በጎ ነገሮች ደግሞ ማጎልበት ከቻለ ትልቅ ደረጃ መድረስ የሚችል ተጫዋች መሆኑን ትላንትም እንደዚሁ አስመልክቷል ማለት ነው። አርሰናል እንግዲህ ቀደም ሲል እንደገለጽኩላችሁ በ24 ነጥቦችና 19 ንጹህ የግብ ክፍያ በመያዝ ማንም ያላደረገውን በዚህ ዓመት 8ቱንም ጨዋታዎች በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል። በቀጣይ እንግዲህ አርሰናል የሚያገኛቸው ክለቦችም እንደዚሁ ወጥቷል። በጥሎ ማለፍ ምናልባት እነዚህ ክለቦችን ሊያገኝ ይችላል ተብሏል። ወደ ሩብ ፍጻሜው ለማለፍ ባየር ሊቨርኩሰን አለ፣ አታላንታ እንደዚሁ ኦሎምፒያኮስን የመሳሰሉ ክለቦችን ሊያገኝ የሚችልበት እድል አለ ተብሏልና ከነዚህ አራት ክለቦች መካከል እንግዲህ አንደኛው ሊደርሰው እንደሚችል ነው እየተነገረ የሚገኘው። ቀጣይ የዕጣ ማውጣት ስነ ስርዓቱ ይኖራል። እንደዚሁም ደግሞ የፕሌይኦፍ ጨዋታዎች እንደዚሁ የፌብሩዋሪ 17 እና 24 የደርሶ መልስ ጨዋታዎችን ያደርጋሉ። ከዛ እንግዲህ 8ቱ ክለቦች ከ1 እስከ 8 ካጠናቀቁ ክለቦች ጋር ጨዋታቸውን የሚያከናውኑ ነው የሚሆነው። ባርሴሎና 1-0 በሆነ ውጤት በዴንማርኩ ክለብ ኮፐንሃገን ሲመራ ቆይቶ እንደዚሁ 4-1 በሆነ ውጤት ማሸነፍ ችሏል። ፒኤስጂ ከኒውካስል ዩናይትድ ጋር ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። ናፖሊ እንደዚሁ በቼልሲ ተሸንፏል 3-2 በሆነ ውጤት ማለት ነው። ናፖሊም ከውድድር መድረኩ ተሰናብቷል ማለት ነው። እነዚህ ዋና ዋና ውጤቶች ናቸው። ማንቸስተር ሲቲም እንደዚሁ ተጋጣሚውን ጋላታሳራይን 2-0 በሆነ ውጤት ማሸነፍ ችሏል። ሊቨርፑልም በጣም አስገራሚ ድልን መጎናጸፍ ችሏል። 6-0 በሆነ ውጤት ነው ትላንትና ድል ማድረግ የቻለው ማለት ነውና ቀዮቹ ወደ አሸናፊነት የተመለሱበትን ውጤት ማስመዝገብ ችሏል። በሳምንቱ መጨረሻ ቀናት እንደዚሁ በርንማውዝ 3-2 በሆነ ውጤት መሸነፋቸው የሚታወስ ነውና አሁን ወደ አሸናፊነት የተመለሱበትን ውጤት ማስመዝገብ ችሏል። በአጠቃላይ ከ1 እስከ 8 ይዘው ደረጃን ይዘው ያጠናቀቁትን ክለቦች ስንመለከት አርሰናል፣ ባየር ሙኒክ፣ እንደዚሁ ሊቨርፑል፣ ቶተንሃም ሆትስፐርስ፣ ባርሴሎና፣ ቼልሲ፣ ስፖርቲንግ ሊዝበን እና ማንቸስተር ሲቲ ሆነዋል ማለት ነው። በቀጣይ ደግሞ በፕሌይኦፍ ጨዋታቸውን አድርገው ጥሎ ማለፍ 16ቱን መቀላቀላቸውን የሚያረጋግጡ ክለቦችን ደግሞ ስንመለከት ሪያል ማድሪድ፣ ኢንተር ሚላን፣ ፒኤስጂ፣ ዩቬንቱስ፣ አትሌቲኮ ማድሪድ፣ አታላንታ፣ ባየር ሊቨርኩሰን፣ ቦሩሲያ ዶርትሙንድ እንደዚሁ የግሪኩ ክለብ ኦሎምፒያኮስ፣ የቤልጂየሙ ክለብ ብሩዥ፣ ጋላታ ሳራይ፣ ኤኤስ ሞናኮ እንደዚሁም ካራባክ፣ ፖዶ ግሊሚት፣ ቤኒፊካ ናቸው ማለት ነውና በቀጣይ እነዚህ ደግሞ በፕሌይኦፍ ተጋጣሚዎቻቸውን በደርሶ መልስ ድምር ውጤት ማሸነፍ ከቻሉ በቀጣይ በጥሎ ማለፍ 16ቱ የምንመለከታቸው ነው የሚሆነው ማለት ነው። ሪያል ማድሪድ እንግዲህ ከ8 ውስጥ ውጪ ሆኗል ማለት ነው። የእንግሊዝ ክለቦች ግን በጣም አስገራሚ ጉዞን ነው በማድረግ ላይ የሚገኙት። አርሰናል አለ፣ እንደገና ሊቨርፑል አለ፣ ቶተንሃም ሆትስፐርስ አለ፣ ቼልሲ አለ፣ ማንቸስተር ሲቲ አለ። እነዚህ 5 ክለቦች ከ1 እስከ 8 ባለው ደረጃ ላይ ይዘው ማጠናቀቅ ችለዋል እና ለእንግሊዝ ክለቦች ዘንድሮ እጅግ በጣም አስደሳች ነው ማለት ይቻላል እና በቀጣይ እንግዲህ ረጅም ጉዞን ከሚያደርጉ ክለቦች መካከል አንደኛው የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች እንደሆኑ ተመልክተናል ማለት ነውና የአውሮፓ ቻምፒየንስ ሊግ የውድድር መድረክን የተመለከትንበት መረጃዎች ይሄንን ይመስላሉ። በቀጣይ ጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ
ሲፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን በመጨረሻም አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይሄኛውን ቀዳሚ እናደርጋለን። የኤሲ ሚላንን መረጃ ነው ቀዳሚ የምናደርገው። የሴሪያው ክለብ ኤሲ ሚላን የማንቸስተር ሲቲውን የተከላካይ ስፍራ ተጫዋችን እንደዚሁ ናታን አኬን ለማስፈረም እንቅስቃሴ እያደረገ እንደሚገኝ እየተገለጸ ይገኛል። ይህ ሆላንዳዊ ተጫዋች እንግዲህ በማንቸስተር ሲቲ ቤት ትልቅ ብቃታቸውን ማሳየት ከቻሉ ተጫዋቾች እንደዚሁም ደግሞ በዋንጫ ያሸበረቀ ታሪክ መጻፍ ከቻሉ ተጫዋቾች መካከል አንደኛው ነውና ኤሲ ሚላን ይህንን ተጫዋች በዚሁ በተጀመረው የጥሪ ተጫዋቾች የዝውውር መስኮት ላይ በስተመጨረሻም ቢሆን የማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። ካልሆነ ግን በክረምቱ የተጫዋቾች የዝውውር መስኮት ሲከፈት ተጫዋቹ ዋነኛ ኢላማቸው እንደሆነ የኤሲ ሚላን ሰዎች እንደዚሁ መረጃውን እያጋሩ ነው የሚገኙት ማለት ነው። ወደ ሌላው መረጃችን ስናልፍ የራሂም ስተርሊንግን መረጃ እናገኛለን። ራሂም ስተርሊንግ በእንግሊዝ ፕሪሚየር ሊግ ላይ በተለያዩ ክለቦች በመጫወትና ብቃቱን በማሳየት የሚታወቅ ተጫዋች ነው። ከዚህ ቀደም እንግዲህ በሊቨርፑል ቤት አስቀድሞ ባሳየው እንቅስቃሴ ወይም ወደ ገናናነቱ የመጣው በሊቨርፑል ቤት ነው በርካቶቻችን እንደምናውቀው ማለት ነው። ከዛ በኋላ ግን በአነስተኛ ክፍያ ነበር ሳምንታዊ ክፍያውም እንደውም ብዙም የእግር ኳሱ ቤተሰቦች መነጋገሪያ እንደነበረ በወቅቱ እናስታውሳለን። እስከ 35,000 ፓውንድ ነበር የሚያገኘውና ያሳየ የነበረው ብቃት ደግሞ እጅግ በጣም ግሩም ነበር። በሊቨርፑል ቤት በተለይ በአመራሮቹ ሰዎች በደል ደርሶብኛል ከሚሉ ተጫዋቾች መካከል አንደኛው ነው በወቅቱና ያንን እንግዲህ ክፍተት የተጠቀሙት ማንቸስተር ሲቲዎች ደግሞ ይህንን ተጫዋች በማስፈረም እንደዚሁ አቅሙን ተጠቅመውታል ማለት ይቻላል። በዛም ቤት እንግዲህ የተለያዩ ዋንጫ ክብሮችን ማሳካት ችሏል። ከዛ ባለፈ ወደ ሌላኛው የፕሪሚየር ሊጉ ተሳታፊ ክለብ ወደ ምዕራብ ለንደን በማቅናት ደግሞ ለቼልሲም እንደዚሁ ፊርማውን አኑሮ ጨዋታዎችን ማድረግ ችሏል። ነገር ግን በሊቨርፑልና በማንቸስተር ሲቲ ቤት እንደነበረው ብቃት አልነበረም በቼልሲ ቤት ያሳየው እንቅስቃሴ ማለት ነውና ብዙ ጊዜ ተጠባባቂ ወንበር ላይ ሆኖ ነው ያሳለፈው። እንግዲህ ቼልሲዎች ሲያመጡት ተጫዋቹን በረዘም ላለ የውል ኮንትራት ነበረ ያስፈረሙት። ከዛም ባለፈ ደግሞ የክለቡ ከፍተኛ ተከፋይ ነበር እስከ 300,000 ፓውንድ ድረስ ያገኝ ነበር እና በሳምንት እንግዲህ ተጫዋቹ ያሳይ የነበረው ብቃት ስላላሳመናቸው በውሰት ውል ወደ አርሰናል ሰጥተውት ነበር። አርሰናልም መጠነኛ ጥገና ወይም እገዛ ያደርግልኛል በሚል ነበር ያመጣው። በተለይ ብዙ ተጫዋቾች በጉዳት ማጣቱን ተከትሎ ባሳለፍነው ዓመት ማለት ነውና በአርሰናል ቤትም የተሰጠውን እድል መጠቀም አልቻለም። አሁን ላይ እንግዲህ በስምምነት የውል ኮንትራት እየቀረው ከቼልሲ ጋር ስለመለያየቱ እየተገለጸ ነው የሚገኘው። ቀጣይ መዳረሻው ደግሞ የቱሪኑ ክለብ ዩቬንቱስ የሚሆንበት እድል ስለመስፋቱ እየተነገረ ነው የሚገኘው ማለት ነው። በነፃ ዝውውር ነው፣ ፍሪ ኤጀንት ነው። ይህንን ተጫዋች እንግዲህ ዩቬንቱሶች ያስፈርሙታል የሚሉ መረጃዎች እየተበራከቱ ነው የሚገኙት ማለት ነው። ወደ ሌላው መረጃችን ስናልፍ ደግሞ እንደዚሁ የሸዋሚኒን ጉዳይ እናገኛለን። የሪያል ማድሪዱን የተከላካይ አማካይን ስፍራ ተጫዋች ለማስፈረም ሁለት የፕሪሚየር ሊግ ተሳታፊ ክለቦች ቶተንሃም ሆትስፐርስ እና ሊቨርፑል እየተጫረቱ እንዳለ እየተገለጸ ነው የሚገኘው። 26 ዓመቱ ላይ የሚገኘው ይህ ፈረንሳዊ ኢንተርናሽናል ብቃት ካላቸው በቦታው ላይ ብቃት ካላቸው ተጫዋቾች መካከል አንደኛው ነውና በዚህ ዓመት ወደ 18 የላሊጋ ጨዋታዎችን ማከናወን ችሏል። ቀጣይ ምናልባት የሪያል ማድሪድን ክለብ ጥለው ከሚወጡ ተጫዋቾች መካከል አንደኛው የሚሆንበት እድል እንዳለ ነው እንግዲህ የተለያዩ የመገናኛ ብዙሃኖች እየዘገቡ የሚገኙት ማለት ነው። ወደ ሌላኛው መረጃችን ስናልፍ ደግሞ እንደዚሁ የአሰልጣኝ ፔፕ ጋርዲዮላን አስተያየት ወይም ደግሞ እንደዚሁ ማረጋገጫ የሰጠበትን ሁነት እናገኛለን። ቀጣይ እንግዲህ በተወዳጁ እንግሊዝ ፕሪሚየር ሊግ የ24ኛ ሳምንት መርሃ ግብር ላይ ማንቸስተር ሲቲ ከሜዳው ውጪ ወደ ሰሜን ለንደን በማቅናት ቶተንሃም ሆትስፐርስን የሚገጥምበት ወሳኝ ጨዋታ ለእሁድ ምሽት 1 ሰዓት ከ30 ላይ ነው ይሄ ጨዋታ የሚደረገው። ለዚህ ጨዋታ አሰልጣኝ ፔፕ ጋርዲዮላ ተጫዋቾቹን በልዩ ሁኔታ እንዲዘጋጁና ይህንን ጨዋታ እንዲያሸንፉ ወደ ሻምፒዮናነቱ ፉክክር አሁንም አጠናክረው መቀጠል እንዳለባቸው ማሳሰቢያ እየሰጠ ነው የሚገኘው። ነገር ግን አንድ ወሳኝ ተጫዋቻቸው በዚህ እንቅስቃሴ ላይ እንደማይኖር አሰልጣኝ ፔፕ ጋርዲዮላ አረጋግጧል። ተጫዋቹም ቤልጂየማዊው እንግዲህ የመስመር ተጫዋቹ ዶኩ ሆኗል ማለት ነው። ዶኩ ጉዳት አስተናግዷል። በቀጣይ ጨዋታ ላይ እንደማይደርስ አሰልጣኝ ፔፕ ጋርዲዮላ ይህንን ማረጋገጫ ሰጥቷል ማለት ነው። አሁን የተገኘውን ክፍተት እንደዚሁ ከግምት በማስገባት በቀጣይ ከአርሰናል ጋር ለሻምፒዮናነት በሚደረገው ፍክክር የሚገኙትን አጋጣሚዎች ለመጠቀም እንደዚሁ ስራዎችን እየሰራ እንዳለ አያይዞ ገልጿል። ወደ ሌላ
መረጃ ስናልፍ እንግዲህ ጥሪ ተጫዋቾች የዝውውር መስኮት ውስን በጣት የሚቆጠሩ ቀናቶች ናቸው የዝውውር መስኮቱ ሊዘጋ የቀሩት ማለት ነውና ከዚህ በኋላ ምናልባት የተለያዩ ተጫዋቾች ከዚህ ቀደም በሩመር ደረጃ ስናነሳቸው የነበሩ ተጫዋቾች አሁን ወደሚፈልጓቸው ክለቦች ሊያመሩ ይችላሉ። አሊያም ደግሞ እነዚህ ዝውውሮችም ወደ ክረምቱ የተጫዋቾች የዝውውር መስኮት ምናልባት ሽፍት የሚያደርጉበትም አጋጣሚ ሊፈጠር ይችላል። በዚህ በሂደት ላይ ባለው የዝውውር መስኮት ላይ የኢትዮጵያ ስም ተነስቷል ተብሏል። እና ይህንን መረጃ ደግሞ ከኢትዮጵያ ጋር ያገናኘው ተጫዋች አሊ አፈንዲ አህመድ ይሰኛል። እንግዲህ ትውልደ ኢትዮጵያ ነው። በፈረንጆቹ ሚሊኒየም 2000 ላይ ነው የተወለደው በካናዳ ቶሮንቶ ማለት ነውና ይሄ ተጫዋች ከዚህ ቀደም በሜጀር ሊግ ሶከሩ ተሳታፊው ክለብ ቫኩር አይቲ ካፕ የተሰኘው ክለብ ላይ ሲጫወት ነበረ። 25 ዓመቱ ላይ ነው የሚገኘው። አሁን ላይ እንግዲህ በዚሁ ቀደም ሲል ባነሳውላችሁ በጥሬ ተጫዋቾች የዝውውር መስኮት ላይ በ2 ሚሊዮን ፓውንድ የእንግሊዙን የሻምፒዮንሺፑን ተሳታፊው ክለብ ኖርዊች ሲቲን ተቀላቅሏል እና ኖርዊች ሲቲ ላለመውረድ ነው ከፍተኛ ጥረት በማድረግ ላይ የሚገኘው። አሁን ላይ 18ኛ ደረጃ ላይ ይገኛል። በደረጃ ሰንጠረዡ 33 ነጥቦችን ይዞ ከዚህ ቀደም እንግዲህ በዳንኤል ፋርከ እየተመራ በእንግሊዝ ፕሪሚየር ሊግ 2021-22 የውድድር ዘመን ላይ ተመልክተነዋልና ይሄ ተጫዋች አሁን ከመጣ በኋላ ላለመውረድ በሚያደርጉት እንቅስቃሴ ላይ አይነተኛ ሚና እየተጫወተ ይገኛል። 2 ጨዋታዎችን ነው ያደረገው። ገና አሁን ነው ክለቡን የተቀላቀለው። 4 ግቦች ላይ ተሳትፎ ማድረግ ችሏል። 2 ግቦችን አስቆጥሯል። 2 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። እንግዲህ ከዚህ በኋላ ለኢትዮጵያ ብሔራዊ ቡድን የመጫወት እድል የለውም። ለካናዳ ብሔራዊ ቡድን ከዚህ ቀደም እንግዲህ በኮንካ ጎልደን ካፕ እና እንደዚሁ በኮፓ አሜሪካ ጨዋታዎች ላይ መሳተፍ ችሏልና ከዚህ በኋላ ለኢትዮጵያ ናሽናል ቲም የመጫወት እድል የለውም። ነገር ግን ደም ያስተሳሰረና እና ትውልደ ኢትዮጵያዊ በመሆኑ ይህንን መረጃ ወደ እናንተ ለማድረስ ያህል ነው። በጥሬ ተጫዋቾች የዝውውር መስኮት ፊርማቸውን ካኖሩና ጥሩ ውጤት እያሳዩ ከሚገኙ ወጣት ተስፈኛ ተጫዋቾች መካከል አንደኛው ትውልደ ኢትዮጵያዊው አሊ አህመድ መሆኑን እንግዲህ ብዙ የእንግሊዝ መገናኛ ብዙሃን እየዘገቡት ነው የሚገኘው ይህንን ተጫዋች ማለት ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን እንግዲህ ከሀገር ቤትና ከባህር ማዶ ያሰናዳንላችሁ የዛሬ የዕለተ ሐሙስ ጥር 21 2018 ዓ.ም የመረጃ ሰዓታችን ይህን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱ ላይ የካሜራ ባለሙያችን ደግሞ እንደዚሁ ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ ነው ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። ስለተከታተላችሁን እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።